ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ይህንን እብሪት ያወገዙ ኤርትራውያን ወገኖቼ አመሰግናለሁ። ባህር ያሰጣቸው የመለስ ዜናዊ ፎቶ ጭምር አብረው ረግጠውታል። ጽምደው ፈረሰ ማለት ነው ወይ? ይህንን እያየ ከሻዕቢያ ጎን የሚቆም ኢትዮጵያዊ ካለ ባንዳ ነው። ደግመዋለሁ፣ ባንዳ ነው። ሻዕቢያ ለኢትዮጵያ ሕዝብ ያለው ጥላቻና ንቀት የኢትዮጵያ ሰንደቅ ዓላማ በመርገጥ በአደባባይ አሳይቶናል። ይህ የምትመለከቱት ፎቶ የፈንቅል በዓል በሚሉት የምጽዋ መያዝ አከባበር ላይ የታየው ድርጊት የኢትዮጵያን ብሔራዊ ክብር የሚነካና ሰንደቅ ዓላማ የሚረግጥ መሪዎች ከስር ፎታቸው መርገጥ የመጨረሻ የድንቁርና እብሪት ድርጊት የታሪክ ምሁራንን እንዲሁም እያንዳንዱ ኢትዮጵያዊ የሚያስቆጣ ነው። በኤግዚቢሽኑ የሚታየው ነገር አቤት ትዕቢት፣ ግፍ፣ እብሪት የሚያስብል ነው። ጊዜ የሰጠው ቅል ራሱ ተሰብሮ ሌላ ካልሰበርኩ ይላል አዲሱ አባባል። የኢትዮጵያ ጀግንነት ኤግዚቢሽኑ የተዘጋጀው ኢትዮጵያን ለማናደድ ነው። ግን ያስቃል ያናድዳልም። ሀገራችን ባንዳዎች ሲፈነጩባት የታሪክ አውድና ወቅታዊውን የባህር በር ጥያቄ በኃይል ውሰዱ፣ ንግጠሙን እንረግጣችኋለን እያሉ ነው ሻዕቢያዎች የሚል አይነት እብሪት አየን። የኢትዮጵያ ክብር አይረገጥም። ከከፍታ ማማ እስከ ባህር በር ጥያቄ ይቀጥላል። የባህር በር የሰጣቸው መለስ ዜናዊም ከባንዲራው ስር በሻዕቢያዎች ተረግጦ ይታያል። ለማንኛውም ጽሁፌ ጨመቅ አርጌ ትዝብቴ በንባብ ላቅርብ። ይህ የማደርገው በስሜት እንደነሱ መስመር እንዳልስት ነውና። ሰንደቅ ዓላማ ለአንድ ህዝብ ከጨርቅ በላይ ነው። የአጥንትና የደም ውጤት፣ የማንነት መገለጫ፣ የነጻነት አርማ ነው። ይህ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ በሚሊዮኖች መስዋዕትነት የቆመ በአድዋ አውድማ ፋሽስትን ያሳፈረ፣ በካራ ማራ የዚያድ ባሬ ወረራ የቀለበሰ፣ በባድመ በዛላምበሳ በቡሬና በጾረና የኢትዮጵያ ጀግኖች ደማቸው ያፈሰሱለት ታላቅ አርማችን ነው። ዛሬ በምጽዋ የፈንቅል ድል በዓል ላይ ይህንን ታላቅ ሰንደቅ ዓላማ በሽዳ ማለትም በረባሶ ጫማ የመርገጥ ድርጊት መታየቱ ግለሰቦችን ብቻ ሳይሆን የ135 ሚሊዮን ኢትዮጵያውያንን ክብር የመንካት ያህል ይቆጠራል። በሰንደቁ ስር የአፄ ኃይለ ሥላሴ የሌተናል ኮሎኔል መንግስቱ ኃይለ ማርያም እና የዶክተር አብይ አህመድ ምስሎች ተደርድረው መታየታቸው ኢትዮጵያ እንደ ሀገርና እንደ ተቋም ያላትን ታሪክ ለማዋረድ የታለመ ነው። የሚያስገርመው ግን ኤርትራን በወርቅ ሳህን አሳልፎ የሰጠውና ለዛሬው የባህር በር አልባነት ዋነኛ ተጠያቂ የሆነው መለስ ዜናዊም አብሮ መረገጡ ነው። ይህ ትልቅ ትምህርት ነው። ባንዳ ለላከው ጌታው ታምኖ ቢላላክም መጨረሻው ውርደትና መረገጥ መሆኑን ያሳያል። ጌታቸው ረዳ በአንድ ወቅት እንዳለው ኢሳያስ አደገኛ ቁማርተኛ ነው፣ ተጫውቶም ይበላሃል፣ አጫውቶም ያስበላሃል። መለስ ዜናዊ ለሻዕቢያ ፍላጎት ቢላላክም ዛሬ ግን በምስጋና ፋንታ በጫማ ተረግጦ መታየቱ ለባንዳነት የሚከፈል የውርደት ዋጋ መሆኑን ያረጋግጣል። ሻዕቢያ ዛሬም እንደ ትናንቱ የግብጽና የሌሎች ታሪካዊ ጠላቶቻችን ቅጥረኛ በመሆን ኢትዮጵያ የባህር በር እንዳይኖራት የጥፋት ተላላኪነቱን ቀጥሎበታል። ነገር ግን መዘንጋት የሌለባቸው አንድ ሀቅ አለ። የኢትዮጵያ የባህር በር ጥያቄ የህልውና ጥያቄ ነው። አሁን ያለው መሪ ዶክተር አብይ አህመድ ኢትዮጵያ ባህር በር ያስፈልጋታል ብሎ በቆራጥነት መነሳቱ የትውልዱን የቆየ ቁስል የሚፈውስ ነው። ሻዕቢያና መሰሎቹ ኢትዮጵያን ደካማ አድርገው ቢስሏትም የኢትዮጵያ አንበሳ ለጊዜው ቢያሸልብም ፈጽሞ እንደማይሞት ሊያውቁ ይገባል። ይህ የሰንደቅ ዓላማ መርገጥና የሀገር መሪዎችን ማዋረድ ዋጋ ያስከፍላል። የኢትዮጵያ ሕዝብ ክብሩ ሲነካ ታግሶ ሊቆይ ይችላል። ነገር ግን ሲነሳ እንዳማበል አይቀሬ ነው። ከአክሱም ስልጣኔ ጀምሮ የባህር በሯን አስከብራ የኖረችው ኢትዮጵያ ዛሬም በልጆቿ ቆራጥነት ወደ ቀድሞ ክብሯ መመለሷ የማይቀር ነው። ለሻዕቢያና ለግብጽ ተላላኪዎች የምናስተላልፈው መልእክት ግልጽ ነው። ባንዳነት መጨረሻው ውርደት ነው። መለስን የረገጣችሁበት እግር ነገ የእናንተም ውድቀት ያፋጥነዋል። ኢትዮጵያ በጀግኖቿ ትከሻ ላይ ቆማ የባህር በሯን የምታስከብርበት ቀን ሩቅ አይደለም። ኢትዮጵያ በክብር ለዘላለም ትኑር። ወዲ ሻምበል ዘብሔረ ኢትዮጵያ የጀግኖቹ የቀድሞ ሰራዊት አባል የካቲት 11 2018 ዓ.ም
አሁንም ተሟጦ ያላለቀ የሰላም እድል አለን ሲሉ ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አሁንም የሰላም አማራጮችን በማስቀደምና እሱ ላይ በርትቶ በመስራት በክልሉ ላይ ያጠላውን የጦርነት ደመና ማስቀረት ይቻላል ሲሉ ገልጸዋል። ጀነራል ታደሰ ይህንን ያሉት ትናንትና የካቲት 10 2018 ዓ.ም በመቀሌ ከተማ በተከናወነ አንድ መድረክ ነው። በስነ ስርዓቱ ላይ ባደረጉት ንግግር አሁንም ያጠላብንን የጦርነት ደመና ለማስቀረት ሁሉም ሰላማዊ የውይይት አማራጮችን ተማጠው አላለቁም ብለዋል። በመቀጠልም ጀነራል ታደሰ የፕሪቶሪያ ውል ፈራሚ የሆነው ፌዴራል መንግስት ፖለቲካዊና ሰላማዊ መፍትሄ ማስቀመጥ እንደሚጠበቅበትና ከሰላማዊ መፍትሄ ውጭ የሚደረግ የፌዴራል መንግስት ሂደት ግን ችግሩን የሚያባብስና የሚያደናቅፍ ነው ሲሉም ተደምጧል። ይህ የጀነራል ታደሰ ወረደ ምላሽ ፌዴራል መንግስት የሀገር ሉዓላዊነት ለማስከበር ወደ ኢትዮጵያ ድንበሮች በትግራይ ክልል ለማለፍ በማደርገው እንቅስቃሴ ትንኮሳ እንዳይደረግብኝ በክልሉ የሚገኙት ታጣቂዎችን መመሪያ ይሰጣቸው የሚል ትዕዛዝ ከፌዴራል መንግስት ከተሰጣቸው በኋላ መሆኑ ጀነራል ታደሰ ወረደ የሀገር መከላከያ ሰራዊት በትግራይ ክልል አልፎ የኤርትራ ሰራዊትን አይነካም የሚል ምላሽ ያዘለ ንግግር የሰጡ ይመስላል። በተካሄደው ጦርነት ብዙ የህይወት መስዋዕትነት የአካል ጉዳትና ኪሳራ አድርሶብናል፣ ግን ይህ መስዋዕትነት አሁን ላለንበት ደረጃ ሊያደርሰን ችሏል በማለት የገለጹት ጀነራል ታደሰ ወረደ የትግራይ ህዝብ መስዋዕትነት ለነሱ የስልጣን ማረጋገጫ እንጂ አሁን በመከራና በስቃይ የሚገኘው የትግራይ ህዝብ ደንታቸው እንዳልሆነም አስመስክረዋል። የቱርክ ፕሬዝዳንት ረጂብ ጠይብ ኤርዶዋን ይፋዊ የስራ ጉብኝት ለማድረግ ትናንትና የካቲት 10 2018 ዓ.ም ማምሻውን ኢትዮጵያ መግባታቸው የሚታወስ ሲሆን ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ ቱርክ በዲፕሎማሲ መልኩ የራሷን ጫና በመፍጠር የበኩሏን ሚና እንደምትጫወት ከስምምነት ደርሳለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ረጂብ ጠይብ ኤርዶዋን ጋር በብሔራዊ ቤተ መንግስት በሰጡት የጋራ መግለጫ ሁለቱ ሀገራት በጋራ ለመፈጸም የተግባቧቸውን የስምምነት አጀንዳዎችና ነጥቦችን ዘርዝረዋል። እነሱም በአንደኛ ደረጃ የንግድና ኢኮኖሚ ትብብር ስምምነት፣ የንግድ ልውውጥ መጠን በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ቢያንስ ወደ $1 ቢሊዮን ለማድረስና ከዚያም በላይ ለማሳደግም ታቅዷል። የዘርፍ ብዝሃነት የንግድ ግንኙነቱ በተወሰኑ ምርቶች ላይ ብቻ ሳይወሰን የተለያዩ የቢዝነስ ዘርፎችን እንዲያካትት ስምምነት ላይም ተደርሷል። ታዋቂ የቱርክ ኩባንያዎች በኢትዮጵያ ኢንቨስት ለማድረግ በሀገር ውስጥና ለጠቅላላው የአፍሪካ ገበያ የሚሆኑ ምርቶችን እንዲያመርቱና ኤክስፖርት እንዲያደርጉ ድጋፍ ለማድረግም ተስማምቷል። በሁለተኛ ደረጃ የባህር በርና ዲፕሎማሲያዊ ድጋፍ ስምምነት የተደረገ ሲሆን ኢትዮጵያ ያቀደችውን የ10.2% እቅድ ለማሳካት የባህር በር ወሳኝ መሆኑ ተገልጿል። ለኢትዮጵያ እድገት ማነቆ የሆነውን የሎጂስቲክ ችግር ለመፍታት የባህር በር ቁልፍ መሆኑም ታምኖበታል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ ቱርክ በዲፕሎማሲው መልኩ የራሷን ጫና በመፍጠር የበኩሏን ሚና እንድትጫወትም ከስምምነት ተደርሷል። ኢትዮጵያ የባህር በር ጥያቄዋን እንድታሳካ ወዳጅ ሀገራት ጫና እንዲያደርጉ ከፕሬዝዳንት ኤርዶዋን ጋር ከመግባባት ደርሰናል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጿል። 130 ሚሊዮን ህዝብ የባህር በር አጥቶ መኖር ፍትሃዊ ያለመሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ኢትዮጵያ በጠላቶቿ ደባ የባህር በር ተዘግቶባት መቆየቷን ያስታወሱት ጠቅላይ ሚኒስትሩ ሀገሪቱ የመልክዓ ምድር እስረኛ ሆና መቆየቷ ፍጽሞ ትክክል እንዳልሆነ አጽንኦት ሰጥተው ገልጸዋል። ሶስተኛ ደረጃ የጸረ ሽብር ትግልና አካባቢያዊ ጉዳዮች ላይ የተደረገ ስምምነት ሲሆን ኢትዮጵያና ቱርክ በጸረ ሽብር ትግሉ ዙሪያ በጋራ ለመስራት ተስማምተዋል። የአየር ንብረት ለውጥን በተመለከተ ቱርክ ዘንድሮ የምታዘጋጀው የኮፕ ስብሰባ በሚቀጥለው ዓመት ለኢትዮጵያ የምታስረክብ በመሆኑ በዝግጅት ሂደት ውስጥ የልምድ ልውውጥና መደጋገፍ ለማድረግም ተስማምተዋል። በአራተኛ ደረጃ የተደረገው ስምምነት ስልታዊና ቀጠናዊ ግንኙነት ሲሆን አፍሪካ በቀጣይ 20 እና 30 ዓመታት ውስጥ የሚኖራትን ከፍተኛ የኢኮኖሚ ሚና ከግምት ውስጥ በማስገባት ቱርክ በአፍሪካ እድገት ውስጥ ያላትን የጂኦግራፊና ኢኮኖሚያዊ ሚና እንደምትወጣ መግባባት ላይ ተደርሷል። በኢትዮጵያና በቱርክ መካከል ያለው ጥንታዊ ግንኙነት በመከባበርና በመደጋገፍ ላይ ተመስርቶ ይበልጥ ለማጠናከር መሪዎቹ ቃል ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና በኢትዮጵያ ይፋዊ የስራ ጉብኝት ያደረጉት የቱርክ ፕሬዝዳንት ረጂብ ጠይብ ኤርዶዋን በትናንትናው ዕለት የካቲት 10 2018 ዓ.ም በአዲስ አበባ የሁለትዮሽ ውይይት ካደረጉ በኋላ የጋራ ጋዜጣዊ መግለጫም ሰጥተዋል። ፕሬዝዳንት ኤርዶዋን በመግለጫቸው ኢትዮጵያ በአፍሪካ የመጀመሪያው የእስልምና መዳረሻና የፍትሃዊው ንጉስ ነጃሺ መገኛ መሆኗ ለሁለት ሀገራት ዲፕሎማሲያዊ ግንኙነት መጠናከር ትልቅ መሰረት መሆኑን ገልጸዋል።
ኢትዮጵያ በእስልምና ታሪክ ላይ ያላት የላቀ ሚና ለቱርክ ሁሌም ትልቅ ትርጉም እንዳለው ፕሬዝዳንቱ አንስተው ይህ ጥንታዊና ታሪካዊ ወዳጅነት ዛሬም በልማትና በዲፕሎማሲያዊ ትብብር ደምቆ መቀጠሉን አክለዋል። የቱርክ የልማት ትብብር ኤጀንሲ ቲካ ታሪካዊውን የንጉስ ነጃሲ መስጂድ እና የንጉስን መካነ መቃብር እድሳት ማጠናቀቁን ጠቅሰው ይህም የሁለቱን ሀገራትና ህዝቦች ታሪካዊ ትስስር ይበልጥ እንደሚያጠናክረው ተናግረዋል። የቱርክ ማሪፍ ፋውንዴሽን በሀገራቸውና በኢትዮጵያ መካከል የትምህርትና የባህል ድልድይ በመሆን የሁለቱን ሀገራት ህዝቦች ይበልጥ የማቀራረብ ስራውን አጠናክሮ እንደሚቀጥል ፕሬዝዳንት ኤርዶዋን በመግለጫቸው አረጋግጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በማህበራዊ በኢኮኖሚያዊና በፖለቲካዊ መስኮች ላስገኙት ስኬት እንኳን ደስ አለዎት ለማለት ፈልጋለሁኝ ሲሉም የቱርክ ፕሬዝዳንቱ ረጂብ ጣይብ ኤርዶዋን ገልጸዋል። የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶዋን በአድዋ ድል መታሰቢያም የአበባ ጉንጉንም አኑረዋል። ዛሬ የካቲት 11 2018 ዓ.ም ፕሬዝዳንቱ ወደ ሀገራቸው አሸኛኘትም ተደርጎላቸዋል። በካፋ ዞን የፖሊስ አባሉን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ዋቻ ከተማ አስተዳደር ውስጥ ነው የወንጀል ድርጊቱ የተፈጸመው። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ እንደገለጹት ተከሳሽ አንዱዓለም አሰፋ የተባለ ሲሆን ከምሽቱ 3 ሰዓት በሚሆንበት ጊዜ የዋቻ ከተማ አስተዳደር ፖሊስ አባል የሆነውን የግል ተበዳይ ጨለማን ተገን በማድረግ በብረት ዱላ ደብድቦና በጩቤ ወግቶ የግድያ ወንጀል መፈጸሙን ተናግረዋል። ፖሊስ ተጠርጣሪውን በቁጥጥር ስር አድርጎ ባደረገው ምርመራ እንዳረጋገጠው ተከሳሹ የግል ተበዳይ የሆነውን የፖሊስ አባል ጭንቅላቱንና ጀርባውን በብረት ዱላ በመደብደብና በጩቤ በመውጋት ህይወቱ እንዲያልፍ ማድረጉን በምርመራው አረጋግጧል። የምርመራ መዝገቡን በማደራጀት ክስ እንዲመሰረትበት ለአቃቢ ህግ መዝገቡ በመላክ ከፖሊስ የደረሰው የምርመራ መዝገብ መነሻ በማድረግ በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ህግ ግለሰቡን በኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ወንጀል ክስ መስርቶበት ለካፋ ዞን ከፍተኛ ፍርድ ቤት ያቀርባል። የካፋ ዞን ከፍተኛ ፍርድ ቤት ከዞኑ አቃቢ ህግ የቀረበለት የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ አቃቢ ህግ 8 የሰው ምስክሮችን አስቀርቦ ካደመጠ በኋላ ተከሳሹ ላይ የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት ተከሳሹ አንዱዓለም አሰፋን በ13 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፎበታል ሲሉ ኢንስፔክተር ደጀኔ አሰፋ ተናግረዋል። መረጃው የዳጉ ጆርናል ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ